ሩሲያ እንግሊዝ ሆይ ዋጋ ትከፍያለሽ እያለች ነው። የብሪታንያ ድሮኖች ወደ ዩክሬን ገብተው ሩሲያ ላይ መተኮሳቸውን ተከትሎ ነው ሞስኮ ከባዱን ማስጠንቀቂያ የሰጠችው። በጥልቀት በገባሽበት ቁጥር የምትከፍይው ዋጋ ከፍ ይላል ብላለች ሩሲያ። ጉዳዩ እየተሟሟቀ እያነጋገረ ይገኛል። ይህ እንዳለ ሆኖ ሲኤንኤን ዩክሬን የታጠቀቻቸውን የፓትሪዮት ሚሳኤሎችን በተመለከተ ያወጣው ዘገባ እያነጋገረ ይገኛል። የዩክሬን ጦር ወታደሮች መተንፈስ ስንችል እንዳንተነፍስ ተደርገናል፣ መሄድ ስንችል እንዳንራመድ ተደርገናል ብለው ለሲኤንኤን ዘጋቢ ተናግረዋል። ሲኤንኤን በሚስጥር የተመለከተው የጦር መሳሪያና የተፈጠረው ቀውስም ትኩረትን ስቧል። እንመለከተዋለን። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑክ ወደ እስራኤል አቅንተው ለኔታንያሁ አንድ መልእክት ነግረዋቸዋል። ሐማስን ፈትሹት የሚል ነው መልእክቱ። ሐማስንና እስራኤልን ለማቀራረብ ልዑኩ እያደረጉት ያለውን ጥረት በተመለከተም ሌላ ዘገባ ይዘናል። የእስራኤል ከፍተኛ ባለስልጣናትና ሚኒስትሮች በቀን ከ30 እስከ 40 የጋዛ ሰዎችን እንግደል እያሉ እየዛቱ በሚገኙበት ሰዓት ነው የፕሬዝዳንት ዶናልድ ትራምፕ ልዑክ ወደ እስራኤል ያቀኑት። ጉዳዩን ይዘነዋል። ይህ እንደተጠበቀ ሆነው ሳውዲ አረቢያ ለተማሪዎቿ እስራኤልንና ኢየሩሳሌምን በተመለከተ ስታስተምር የቆየችውን ትምህርት መቀየሯ ተነግሯል። ምንድነው የተቀየረው? እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ሩሲያ ብሪታንያን አስጠንቅቃለች። ለንደን ሆይ ዋጋ ትከፍያለሽ ብላ። ለዩክሬን የተሰጡት ወደ ሩሲያ የተተኮሱት ድሮኖች ናቸው ሞስኮን ያስቆጡት። ብሪታንያ ሆን ብላ የዩክሬንን ጦርነት እያፋፋመች ትገኛለች የምትለው ሞስኮ በተለይ በሩሲያ የተለያዩ ግዛቶች የተተኮሱ የብሪታንያ ድሮኖች ክፉኛ ነው ያበሳጯት። በለንደን የሚገኘው የሩሲያ ኤምባሲ መልእክቱን በግልጽ አስቀምጧል። ዩናይትድ ኪንግደም አሁን ባለው ደም አፋሳሽ ውጊያ የራሷን እጅ እያስገባች ትገኛለች። አሸባሪዎቹ ሲያጠቁ ከጀርባ ሆና ሆ ብላ እያገዘች ትገኛለች የሚለው መግለጫው ለንደን ለሰራቻቸው ነገሮች ሁሉ መልስ ይሰጣታል። እጇን ይበልጥ ባስገባችና ጥፋቱን ባፋፋመች ቁጥር የምትከፍለው ዋጋ ከፍ ይላል ሲል መግለጫው ተደምድሟል። የብሪታንያ የመከላከያ ሚኒስቴር ቃል አቀባይ ጽሕፈት ቤትን የጠቀሰው የቢቢሲ ዘገባ ደግሞ ገና ከዩክሬን ጋር ትከሻ ለትከሻ ሆነን እንቀጥላለን የሚል ነው። የቭላዲሚር ፑቲንን ወረራ በጋራ እንመክታለን ያለው የለንደኑ መስሪያ ቤት ለዩክሬን በሚሰጥ ድጋፍ ወደ ኋላ አንልም ማለቱ ውጥረቱን ይበልጥ ከፍ አድርጎታል። ወታደራዊና ኢንዱስትሪያዊ ማዕከላትን እንዲሁም የተለያዩ የነዳጅ ማጣሪያዎችን፣ የንግድ ማዕከላትን ዩክሬን በተለያዩ ድሮኖች ስትመታ ቆይታለች። የዩክሬን የድሮን ኢንዱስትሪ ልዩነት እየፈጠረ ነው ተብሎ እየተወራ በሚገኝበት ሰዓት ነው የብሪታንያ ድሮኖች ወደ ሩሲያ ተተኩሰዋል የተባለው። ሰንዴይ ታይምስ ከዛም በኋላ ቢቢሲ በተከታታይ የሰሯቸው ዘገባዎችም ይህንን አረጋግጠዋል። የብሪታንያ ድሮኖች በገፍ ወደ ዩክሬን ገብተው ጉዳት እያደረሱ ይገኛሉ። የቢቢሲ ዘገባ በሩሲያ ኢኮኖሚ ላይ የ35 ቢሊዮን ፓውንድ ጉዳት ደርሷል ባይ ነው። የነዳጅ ማጠራቀሚያዎችን ጨምሮ በሮስቶቭ ክልል የተለያዩ ጥቃቶች ሲፈጸሙ እነዚህ የብሪታንያ ድሮኖች ወሳኝ ሚና ተጫውተዋልም ተብሏል። በሳምንቱ መጨረሻ ቀናት በ24 ሰዓታት ጊዜ ውስጥ ብቻ እስከ 800 ድሮኖችን ወደ ሞስኮና አካባቢው የተኮሰችው ዩክሬን የድሮን ጥቃቶቿን አጠናክራ ቀጥላለች። ሩሲያም እነዚህን ድሮኖች እያከሸፍኩ ነው ብላ መግለጫ መስጠቷ የሚታወቅ ነው። አርቲ እንደሚዘግበው ደግሞ ብሪታንያ በሰኔ ወር ላይ 150 ሺህ የሚሆኑ አነስተኛ ድሮኖችን ለዩክሬን ለመስጠት ቃል ገብታለች። ስቶርም ሻዶ ሚሳኤሎችን በብዛት ዩክሬንን ያስታጠቀችው ለንደን ይህንን ጦርነት ከጅምሩ እስከ ፍጻሜው እየገፋችበት ትገኛለች ተብሏል። የቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰንም ሊታረቁ ሊነጋገሩ የነበሩትን ዜሌንስኪን ንግግሩን ትተህ ተዋጋ በማለታቸው ምክንያት ጦርነቱን ክፉኛ እንዳራዘሙት በተደጋጋሚ ሲዘገብ ቆይቷል።
ይህ እንደተጠበቀ ሆኖ ዩክሬን የሩሲያን ባሊስቲክ ሚሳኤሎች ለመመከት ከአሜሪካ የተረከበቻቸው የፓትሪዮት የአየር መከላከያ ስርዓቶች ጾማቸውን እያደሩ ነው ተብሏል። ልሳናቸው ተዘግቶ ምንም አይነት ሚሳኤል መጉረስ እንዳይችሉ ተደርገው ባዶ ሆዳቸውን የቀሩት የሚሳኤሎቹ መተኮሻዎች ለዩክሬን ክፉኛ ጭንቀት ሆነዋል። ሲኤንኤን ደግሞ ቦታው ያልተጠቀሰ አንድ ጥሻ ውስጥ የተተከሉትን እነዚህን የፓትሪዮት ባትሪዎች ተመልክቶ ዘገባውን አስፍሯል። ሐምሌ ወር ጦርነቱ ከተጀመረ ጊዜ አንስቶ በርካታ ሲቪሎች የሞቱበት ነው የሚለው ዘገባው የአሜሪካ ፓትሪዮት ሚሳኤሎች ዩክሬንን ክፉኛ እንደናፈቋት ይገልጻል። ዲሚትሮ የሚባል በዩክሬን ጦር ሰራዊት ውስጥ እነዚህን የሚሳኤል መተኮሻዎች የሚያዝ አንድ ወታደራዊ መሐንዲስን የሚጠቅሰው የሲኤንኤን ዘገባ እየሆነ ያለው ነገር እጅግ ከባድ እንደሆነ ያትታል። ታህሳስ 2025 ላይ ነበር ለመጨረሻ ጊዜ እንዲህ አይነት ክስተት የገጠመን ይላል ዲሚትሮ። ባሊስቲክ ሚሳኤሎቹ በሰማይ ላይ ሲበሩ እያየናቸው በአናታችን ላይ እየሄዱ ከጀርባ ያሉትን ተቋማትና ሲቪሎች እንደሚመቱ እየተገነዘብን እኛ ግን እዚህ በተከልናቸው መተኮሻዎች አማካኝነት ምንም ማድረግ ሳንችል ስንቀር እጅግ በጣም ያሳዝናል ይላል ወታደራዊ መሐንዲሱ። ይህ ማለት መሄድ እየቻልክ አለመራመድ፣ መተንፈስ እየቻልክ አለመተንፈስ ነው ሲልም ጉዳዩን ይገልጸዋል። ከበርካታ የራዳር እና የቁጥጥር ስርዓት ማዕከላት ጋር የሚቀናጁት እነዚህ የፓትሪዮት የሚሳኤል ተኳሾች ተተኳሾቹን ሚሳኤሎች ባለመጉረሳቸው ምክንያት የሩሲያን ባሊስቲክ ሚሳኤሎች ጠልፈው ማስቀረት አልቻሉም። ለዚህ ደግሞ ተጠያቂ የተደረገው የኢራኑ ጦርነት ነው። የገልፍ ሀገራት በመጋቢትና ሚያዝያ ወር ላይ የፓትሪዮት ሚሳኤሎችን በብዛት ሲያጎርፉ ሲተኩሱ ነበር የሚሉት የዩክሬን ጦር ሰራዊት አባላት ያኔ ሚሳኤሉ ሊያልቅ እንደሚችል ገብቶን ነበር ይላሉ። በተለይ ጦርነቱ በተጀመረ በመጀመሪያዎቹ 4 ቀናት ውስጥ በቀን ቢያንስ 225 የሚሆኑ የፓትሪዮት ሚሳኤሎች ይተኮሱ ነበር የኢራንን ድሮንና ሚሳኤሎች ለማክሸፍ። በአሳዛኝ ሁኔታ ግን ፓትሪዮትን የሚያመርተው ሎኪድ ማርቲን በ2025 620 ጠላፊ ሚሳኤሎችን ብቻ ነው ማምረት የቻለው። ፔንታገን ገና 2030 ላይ ነው በዓመት ውስጥ 2000 ፓትሪዮት ጠላፊ ሚሳኤሎችን ለማስመረት ከሎኪድ ማርቲን ጋር የ7 ዓመት ውል ያሰረው። ይህ ደግሞ ጦርነቱን ወደ 8ኛ ዓመት የሚገፋና ለዩክሬን በአግባቡ የማይደርስ እንደሆነ ይነገራል። አሜሪካ ገና ብዙ አምርታ ለራሷ ታጥቃ ለአጋሮቿ አከፋፍላ ዩክሬን ጋር ጠብ እስኪል ድረስ ሩሲያ በርካታ ባሊስቲክ ሚሳኤሎችን በወር እያመረተች ዩክሬንን ክፉኛ እንደምትመታ ይጠበቃል። ይህ ነው የዩክሬን ጭንቀት። ለዚህም ነው የድሮን ጥቃቶቿን አጠናክራ የድርድር ጠረጴዛ ላይ ሩሲያን በፍጥነት ማስቀመጥ የፈለገችው። ተኩስ አቁም ቢታወጅላት ግን እነዚህን ሚሳኤሎች የምትታጠቅበት ራሷም የምታመርትበት ከአጋሮቿም የምታሰባስብበትን ጊዜ ታተርፋለችና ዩክሬን የተኩስ አቁም ስምምነት በፍጥነት እንዲደረግ እየወተወተች ነው። ወደ መካከለኛው ምስራቅ ጉዳይ ስናመራ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ የተላኩትን መልእክተኛ ተቀብለዋል። ጃሬድ ኩሽነር የትራምፕ ልጅ ባለቤት ቴልአቪቭ ገብተው ኔታንያሁን አናግረዋል። ከዚህ ቀደም ከስቲቭ ዊትኮፍ ጋር ሆነን ከሌላኛው የአሜሪካው ፕሬዝዳንት ልዑክ ማለታቸው ነው የሐማስን መሪዎች ስናነጋገር ታጋቾችን አስለቅቀናል። አሁንም የሐማስ መሪዎችን አናግሬያቸዋለሁ። ትጥቅ መፍታት ይፈልጋሉ። ስለዚህ በእናንተ በኩል ፈትሿቸው፣ ሞክሯቸው። ትጥቅ የሚፈቱበትን ሁኔታ አብረን እንከታተል። እናንተም የሰላም እቅዱን አብራችሁን ፈጽሙ በማለት ጃሬድ ኩሽነር ለኔታንያሁ መልእክት ማቅረባቸውን አክሲዮስ ዘግቧል። 4 ሰዓታት ፈጀ የተባለው ውይይትም በጥሩ መንፈስ የተካሄደ ቢሆንም አሁንም ኔታንያሁና እስራኤል ሐማስን አምነው የሚንቀሳቀሱት እንቅስቃሴ አጠራጣሪ መሆኑ አልቀረም። ምክንያቱም የእስራኤል ከፍተኛ ባለስልጣናት ኔታንያሁን ወጥረው ይዘዋል። አክራሪዎቹ ሚኒስትሮች በቀን በርካቶች በጋዛ ይገደሉ ብለው በይፋ ጥሪ እያቀረቡ እንደሚገኙም ይታወቃል። የሀገሪቱ የብሔራዊ ደህንነት ሚኒስትር የሆኑት ኢታማር ቤን ግቪር በቀን ከ30 እስከ 40 የሚሆኑ ጋዛዎችን እንግደል፣ ጥቃቱን እናፋፈም የሚል አስደንጋጭ ጥሪ ማቅረባቸው ከሰሞኑ ሲያነጋገር ቆይቷል። ለዚህም ነው ኔታንያሁ ከግራ ከቀኝ ተወጥረው በአንድ በኩል በትራምፕ ወደ ሰላም መንገድ ሂድ ሲባሉ፣ በሌላ በኩል እንዲህ ባሉ ሚኒስትሮቻቸው እንዋጋ፣ እንጨፍጭፋቸው የሚል ጥሪ ጆሮአቸውን
እየወጠረ የሚገኘው። ከፊት ለፊታቸው ያለው ምርጫ ተዳምሮበት ኔታንያሁ አሁን አጣብቂኝ ውስጥ እንደሚገኙ መገንዘብ ይቻላል። በመጨረሻም ሳውዲ አረቢያ እስራኤልንና ኢየሩሳሌምን የተመለከቱ በትምህርት ስርዓት ውስጥ የገቡ አንዳንድ አረፍተ ነገሮችን አውጥታለች ነው የተባለው። ከዚህ ቀደም እስከ 2024 ድረስ ሲሰራበት በነበረው የትምህርት ስርዓት ውስጥ እስራኤልንና ኢየሩሳሌምን በተመለከቱ ጠንከር ያሉ ቃላት ነበሩ ይላል የሚድል ኢስት ሞኒተር ዘገባ። ከ2024 እስከ 2026 የነበረው ግምገማ እንደሚጠቁመው ግን አንዳንድ ቃላት ከስርዓተ ትምህርቱ እንዲወገዱ ተደርጓል። የጠላትነት ስሜት ይፈጥራሉ፣ አደጋን ያጭራሉ የተባሉ ቃላትና አረፍተ ነገሮች ናቸው ከማስተማሪያ መጽሐፍት እንዲሰረዙ የተደረገው። የእስራኤሉ ማሪቭ እንደዘገበው ኢየሩሳሌምንና አይሁዶችን የተመለከቱ ጉዳዮች በልዩ ሁኔታ እንዲወጡ ተደርጓል። ራዕይ 2030 ብለው የተለያዩ ማሻሻያዎችን እያደረጉ የሚገኙት ከምዕራቡ ዓለም ኢኮኖሚ ጋር ራሳቸውን በሚገባ ለመቀላቀል እየሰሩ የሚገኙት የሳውዲ አረቢያው ልዑል መሐመድ ቢን ሰልማን በትምህርት ስርዓት ውስጥም አንዳንድ ክፍተቶችን እየፈተሹ ይገኛሉ። በተለይ የ11ኛ ክፍል ትምህርት ላይ ከዚህ ቀደም በነበረው ስርዓተ ትምህርት ውስጥ ሙስሊሞች ኢየሩሳሌምን መቼም ቢሆን አሳልፈው አይሰጡም የሚል አረፍተ ነገር ይገኝ ነበር። ከ2004 በኋላ በታተሙት መጽሐፍት ግን እነዚህ አረፍተ ነገሮች እንዲወጡ ተደርገዋል። ከሳውዲ አረቢያ በኩል የተሰጠው ምላሽ ሙስሊሞች ኢየሩሳሌም የእነርሱ ብቻ እንደሆነች የሚያስቡበትን አደገኛ አካሄድ ይፈጥራል፣ ይህ ደግሞ መታረም አለበት በሚል እንደተስተካከለ ተነግሯል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።